ክቡራን አድማጮች ባለፉት 4 ተከታታይ ክፍሎች በታላቁ የሥነ ጽሑፍ ሰው ዳኛቸው ወርቁ ስራዎችና የህይወት ጉዞ ላይ ትኩረቱን ያደረገ ዳሰሳ ማቅረባችን ይታወሳል። ዛሬ ደግሞ አምስተኛውንና የመጨረሻውን ክፍል እንደሚከተለው እናቀርባለን። መሰል ይዘት ያላቸው ትረካዎች በተከታታይ ይደርሱት ዘንድ ቪዲዮውን መመልከት ሲጀምሩ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫንዎን አይዘንጉ። ዳግም የተሰኘ ግለሰብ ደግሞ ዳኛቸውን ከኒቼና ዶስቶቭስኪ ጋር በማነጻጸር በማህበራዊ ሚዲያ የሚከተለውን ሐሳብ ሰንዝሯል። ያሳዝናል እያልኩ አነበብኩት አደፍርስን። በኋላ ኒቼን አሰብኩና መለስ አልኩ። በኋላ ግን ኒቼ እንዴት በዚህ ደረጃ ሊያጽናናኝ ይችላል እያልኩ እንደገና ማሰብ ጀመርኩ። ሰውየውን ማንም እንዲጠጋው አልመክርም። ከተጠጋው ግን ከላይ ላይ የተጫነውን ሁሉ ነገር ልክ ጸበል ውስጥ ሳይታሰብ እንደገባ ሰይጣን ነው የሚያስለቅቀው። ቀጥሎም ሐሳቡ በፍቅር ይጥላል። ከዚያም ኒቼይዝም ለመሆን ትነሳሳለህ። ኒቼ ደግሞ መልሶ ራስህን ሁን፣ እኔ በራሴ መንገድ ሄጄ እዚህ ደርሻለሁ፣ አንተም በራስ መንገድ ሂድ፣ እኔ ምን እሰራልሃለሁ በማለት ራሱን ያጣጥላል። ርካሽ ተወዳጅነትና ተከታይ አይፈልግም። ይልቁንም የራስህን መንገድ በበላይነት ወጥን ይላል። ይህንንም ዘ ኦቨርማን ይለዋል ዘ ዊል ቱ ፓወር በተሰኘ መጽሐፉ። ኒቼ እንዲህ ይላል፣ እንደ እብድ አስብ፣ ትክክለኛው መንገድ እሱ ነው። ነገር ግን ችግሩ እንደ እብድ ማሰብ ስትጀምር ማንም አያይህም። እንደ እብድ የሚለው ኒቼ ለየት ብለህ በነፃነት አስብ ለማለትም ነው። አዲስ መንገድ ፍጠር፣ ያኔ እብድ ነው ይሉሃል። እብድ ነው ካልሁ ደግሞ ብቻህን ነህ። ብቻህን ካልሆንክ ደግሞ አንተ መንገደኛ ነህ። እንዲያውም 2/3 የሚሆነውን ሰዓት ለራስህ ብቻ ስጥ። ይህንን ካላደረክ ሰው አይደለም፣ ማሰብ አትችልም ይላል። የዳኛቸው መጽሐፍ በወቅቱ ለምን አልተነበበም ለሚለው ጥያቄ መልሱ አጭር ነው። አስመሳይ አልነበረም። ኒቼ እንዳለው እንደ እብድ ይታይ ነበር፣ እንደ እብድ ያስብ ነበር። አፈንጋጭ እንደነበር ከቀደምት ደራሲያን አንደበትና ከተለያዩ ጽሑፎች ያነበብነው ሐቅ ነው። በወቅቱ ለመጽሐፉ ያለመሸጡ ዋናው ምክንያት በሐሳብ ከሌሎች ጋር የማይግባባ ከመሆኑም ባለፈ የጽሑፉም እብድነት የቋንቋው ክብደት ነበር። ልቦለድ ይሁን እንጂ ፍልስፍናም ነበር። በአደፍርስ የምናውቀው ዳኛቸው ቃላቶቹና ቋንቋዎቹ ከባድ ነበሩ የተባለለት ነጋሽ ስብሐት እንግሊዘኛ ላለመጻፍ የወሰኑበት ነበር። ለቋንቋው ጥብቀት ምናልባት ክሪኤቲቭ ራይቲንግ በሚል የትምህርት ዘርፍ 2ኛ ዲግሪውን ከአሜሪካ ሀገር እንደሰራ ይታወቃል። ይህ አንዱ ምክንያት ቢሆንስ ስላለው ዳኛቸው በ13 ዓመቱ ያላቻ ጋብቻ የተሰኘ ለመድረክ ተውኔት የሚሆን ድርሰት ደርሶ እንደነበር ስንቶቻችን እናውቃለን በማለት ይጠይቃል ዳግም በማህበራዊ ሚዲያ ባጋራው ጽሑፉ። ዶስቶቭስኪ ኖትስ ፍሮም አንደርግራውንድ በሚለው መጽሐፍ ውስጥ በሶቪየት ዩኒየን የተነሱትን ስር የሚነቅሉ ምሁራን አብዮተኞች ንቅላት ሲል ይገልጻቸዋል። ይህንንም ወደኛ ስናመጣው ከዶስቶቭስኪ ጋር ተመሳሳይነት ያለው የአጻጻፍ ስልትና ሐሳብ ያለው ዳኛቸው ወርቁ ነው። እንደምናውቀው አደፍርስ የተሰኘው መጽሐፍ ለማንበብና ለመረዳት ብዙዎቻችንን የፈተነ መጽሐፍ እንደሆነ ሰምተንም ቀጥሎም ደርሶብንም እናውቃለን። የሆነ ሆኖ ዳኛቸው በመጽሐፉ ውስጥ 5 ገጸ ባህሪያትን አስቀምጦ ለማስተማር የፈለገው ነገር እንዳለ እንረዳለን። አንዱን ካራክተር ገበሬ፣ አንዱን ምሁር የሚላቸው ግን ተግባር የሌላቸው የነገሮችን ችግር ብቻ በማውራት የሚኖሩትን ነው። ከዚሁ ጋር አያይዞ ዳኛቸው አንዱን ካራክተር የንቅል ትውልድ ወይም የዘመናውያን አስተሳሰብ አድርጎ ያቀርባቸዋል። እነ ጽዮኔ ይህን እያወቁም ንቅል ትውልድ ለመሆን ይመኙ ነበር። ንቅሎችም ተንኮለኞች ስለነበሩ
ችግሩን እያወቁትም ቢሆን እነ ጽዮኒን ንቅል እንዲሆኑ ተጽዕኖ ያደርጉ ነበር። ንቅል ማለት ተነቀለ፣ ተሰደደ፣ ሄደ፣ ተነቀለ፣ አብዮት አስነሳ የሚል ትርጉም ሲኖረው በተለይ በንጉሱ ዘመን ለትምህርት ወደ አውሮፓ ሄደው የነበሩትን ትውልዶች ነው ንቅል ሲል የሚገልጻቸው ዳኛቸው። ዳኛቸው በካራክተር ውስጥ ንቅል ሲል የሰየማቸው የሚተክሉትን ሳያዘጋጁ ዘመናዊያንን በሚል እሳቤ ይነቅላሉ፣ ያስነቅላሉ። መፍትሄ ሳያበጁ ችግሩ ላይ ብቻ ትኩረት ያደርጋሉ። እናም ንቅሎች ማውራት ላይ እንጂ ተግባር ላይ የሌሉ እንዴት እንንቀል እንጂ እንዴት እንትከል የማይሉ ናቸው ሲል በካራክተሩ ያስረዳናል። እኛና ሩሲያ ወዳጅነት ብቻ ሳይሆን የታሪክ፣ የጽሑፍ፣ የባህል፣ የሃይማኖትና የፖለቲካ መመሳሰል አለን። የዶስቶቭስኪ ንቅል በዳኛቸው ወርቁ ውስጥም አሉ። የፖለቲካ ታሪካችንን እንኳን ብናነሳ አስገራሚው ግጥምጥሞሽ ሩሲያ ውስጥ የታህሳስ ግርግር የሚባል አለ። ከ1917ቱ የጥቅምት አብዮት በፊት ሩሲያ ታላላቅ የልብ ወለድ ደራሲዎችን ለዓለም አበርክታለች። ከአብዮቱ በፊት ሩሲያ በታላቅ የፈጠራ ወቅት አልፋለች። የፈጠራው ኃይል ከታላቁ ፍንዳታ ጋር የሚወዳደር ነበር። በዓለም በየትኛውም ቦታ በየትኛውም ጊዜ እንደዚህ ታላላቅ ደራሲዎች በአንድነት ተሰባስበው የተፈጠሩበት ዘመን አልነበረም። ሊዮ ቶልስቶይ፣ ፊዮዶር ዶስቶቭስኪ፣ ኒኮላይ ጎጎል፣ አንቶዋን ቼኮቭ፣ ኢቫን ተርጌኔቭ እና ሌሎችም ብዙ። ከአብዮቱ በኋላ የተወለደው ታላቁ ደራሲ ማክሲም ጎርኪ ብቻ ነው። የሱም መጽሐፎች ምንም እንኳ ታላላቅ ቢሆኑም የሶሻሊስታዊ ፕሮፓጋንዳ ጥላ በጽኑ ያረፈባቸው ነበሩ። ከአብዮቱ በፊት የተወለዱት እነዚህ 5 የሩሲያ ታላላቅ ደራሲዎች ከታላቅነታቸው የተነሳ በመላው ዓለም በስነ ጽሑፍ ችሎታቸው የተጨበጨበላቸው 10 ቁንጮ ደራሲዎች ብትፈልጉ የመጀመሪያዎቹ እነዚህ 5 የሩሲያ ደራሲዎች ይሆናሉ። እነዚህ ደራሲዎች ተሰጧቸው ትልቅ፣ አበርክቷቸው ብዙ ከመሆኑም የተነሳ ከመካከላቸው አንዱን ለምሳሌ ዶስቶቭስኪን ብቻ ብትወስዱ በዓለም ላይ ያሉ ሁሉንም ባለተሰጥኦ ደራሲዎችን ይገዳደራል። ይሄ ሁሉ እምቅ የፈጠራ ኃይል ከአብዮቱ በኋላ የት ገባ ብለን እንጠይቅ። አንድም ቶልስቶይ፣ አንድም ዶስቶቭስኪ፣ አንድም ቼኮቭ ከአብዮቱ በኋላ አልተወለደም። ከአብዮቱ በኋላ በተከተሉት 70 ዓመታት ሩሲያ በዶስቶቭስኪ ደረጃ ሊጠራ የሚችል አንድም ደራሲ አልፈጠረችም። ምክንያቱም ቀላልና ግልጽ ነው። ከአብዮቱ በኋላ መንግስት ምን መጻፍ እንዳለብህ ይወስንልሃል፣ ምን መጻፍ እንደሌለብህ ያስጠነቅቃል። ሁሉንም ነገር ቢሮክራሲው ይወስናል። የልብህን መሻት ተከትለ መጻፍ አትችልም ወይም መሳል አይፈቀድልህም። የመንግስትን የልብ ትርታ እያዳመጥክ እንደ ንጉሱ አጎንብሱ የሚለውን መርህ መከተል አለብህ። በዚህ አይነት ስርዓት ደስተኛ ሊሆኑ የሚችሉ ሰዎች ተራና ተርታዎች ብቻ ናቸው። ተሰጥኦ ለሌላቸው ሰዎች ይህ ስርዓት ከሰማይ የወረደ መና ነው። የምድር ጨው ለሆኑት የፈጠራ ሰዎች ግን የዘገምተኝነት ሀሁ ነው። ስነ ጽሑፍ ደግሞ ያልተገደበ ነፃነት ይፈልጋል። በሶሻሊስታዊ ስርዓት ያ ነፃነት ስለሌለ ስነ ጽሑፍ ሊጠወልግ ቻለ። ምክንያቱም አሁንም ቀላልና ግልጽ ነው። የሶቪየት ህብረት ዜጋ ንቃተ ህሊናውን አጥቷል። ካርል ማርክስን በእውር ድንብሩ ተከትሎ ነፍስ የቁስ አካል ውጤት መሆኑን አምኖ ተቀብሏል። ነፍስ የቁስ አካል ውጤት ከሆነ ደግሞ ስነ ግጥምና ቅኔ ብሎ ነገር አይኖርም። እኛም ሀገር ብንመጣ ሁኔታው ተመሳሳይ ነበር። ኢትዮጵያ ታላላቅ ደራሲዎችን ያፈራችው ከአብዮቱ በፊት ነበር። ጸጋዬ ገብረመድኅን፣ ዳኛቸው ወርቁ፣ ከበደ ሚካኤል፣ መንግስቱ ለማ፣ ስብሃት ገብረ እግዚአብሔር፣ ብርሃኑ ዘሪሁን፣ በዓሉ ግርማና አቢ ጉበኛ ሁሉም የንጉሱ ስርዓት ያፈራቸው ጉምቱ ደራሲዎች ነበሩ። እነዚህ ደራሲዎች በአብዮቱ ዘመን መጻፍ ቀጥለው ነበር። ነገር ግን አብዮቱ የፈጠረው አንድም ደራሲ አልነበረም። ምክንያቱም አሁንም ያው ነው። ሶሻሊዝም የምትሸጠውን ዕቃና የምትሸጥበትን ዋጋ የሚወስንልህን ያህል
የምትጽፈውንም ነገር ሊመርጥልህ ይዳደዋል። ስነ ጽሑፍ ደግሞ ሸቀጥ አይደለም። ነፃነት ይፈልጋል፣ ድባብም ይጠይቃል። ነፃነት የተከለከለ ቀን ያኔ ስነ ጽሑፍ ይቀጭጫል፣ ይጦልጋል፣ በመጨረሻም ይሞታል። የዳኛቸውን ህልፈት በተመለከተ ደራሲ ታገል ሰይፉ የሚከተለውን ሐሳብ ብሎ ነበር። ነብይ መኮንን ደቡብ አፍሪካ ሄዶ ሳለ አንዲት ፈረንጅ ከየት ነህ ስትለው ከኢትዮጵያ አላት። ኦ ከዳኛቸው ሀገር? ለመሆኑ እንዴት ነው ግን ዳኛቸው አለችው በመጓጓት። እሱማ አርፎ እኮ ተቀብሯል ቢላት በድንጋጤና በሐዘን ሆና ውይ ዓለም ሳይሰማ ነበር ያለችው። ዓለም አቀፍ ማንነት አለው ብላ የምትገምተው ዳኛቸው በሀገሩ ምን እንደሆነ አላየች። ሀገር ሲሞት ሀገሬው አልነበረም እንደማለት። የዳኛቸው ወርቁ ህልፈትን በተመለከተ ጋሽ ሳህለ ስላሴ የሚከተለውን ምስክርነት ሰጥተው ነበር። ከዳኛቸው ጋር ለመጀመሪያ ጊዜ የተገናኘንበትን ቀንና ለመጨረሻ ጊዜ አስከሬኑን የሸኘሁበት ቀን ምንጊዜም ማረሰውም። ህዳር 22 ቀን 1987 ዓ.ም ምሽት ላይ ሁለት ደራሲያን ወዳጆቼ በተለያየ ሰዓት ስልክ ደውለው ዳኛቸው ወርቁ በድንገት ከዚህ ዓለም በሞት መለየቱንና በማግስቱ ማለዳ ከ11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ አስከሬኑ ወደ ትውልድ ሀገሩ ደብረ ሲና እንደሚሸኝ ገለጹልኝ። ከሌሊቱ 11 ሰዓት ተነስቼ ሚኒሊክ ግቢ አጠገብ ወደሚገኘው ቤቱ አመራው። እዚያ ስደርስ 5 የሚሆኑ የግል አውቶሞቢሎችና ከ30 የማይበልጡ በጣም ጥቂት ሰዎች፣ አብዛኞቹ የሰፈር ሴቶች ይመስሉኛል፣ በአካባቢው ቆመው አየሁ። ሌሎች 10 የሚሆኑ ሰዎች ደግሞ ከዚያው አጠገብ ከቆመው መለስተኛ አውቶቡስ ውስጥ ገብተው ተቀምጠዋል። የአስከሬኑ ሳጥን በአውቶቡሱ ጣራ ላይ በሸራ ተሸፍኖ ታስሯል። በአካባቢው አንድ ሰው ብቻ ሲነፋረቅና እንባውን ሲጠርግ ተመለከትኩ። ግራና ቀኝ ፊትና ኋላ ብመለከት አንድም የማውቀው ሰው የለም። ትናንትና ደውለው ያረዱኝ ወዳጆቼም በዚያ የሉም። እጅግ በጣም ተገረምኩ፣ አዘንኩም። አደፍርስ እንዲሁም ዘሰርቲንዝ ሰኔ የሚያሉ ድርሰቶችን ያቀረበልን የብዕር ሰው አስከሬኑ የሚሸኘው በዚህ ሁኔታ ነው ወይንስ ዳኛቸው ወርቁ ራሱን አግልሎ ስለሚኖር ወዳጅ ዘመዶቹ፣ የሥራ ባልደረቦቹና ደራሲያኑ ጭምር ዜና እረፍቱን በጊዜ ሳይሰሙ ቀሩ ስል አሰብኩ። ሀገር ሲሞት ሀገሬው አልነበረም እንደማለት። የሆነ ሆኖ ከንጋቱ 12 ሰዓት ገደማ ሲሆን አስከሬኑን የጫነው መለስተኛ አውቶቡስ ወደ ደብረ ሲና ለመጓዝ መንቀሳቀስ ሲጀምር በሐሳቤ ነፍስህን ይማረው የዘላለም እረፍት አግኝ ብዬ ተሰናብቼው ወደ ቤቴ አቅጣጫ አመራው በማለት ጋሽ ሳህለ ስላሴ ብርሃነ ማርያም ምስክርነት ሰጥተው ነበር። ሞገደኛ ደራሲ እንደነበር የሚነገርለት ደራሲ ዳኛቸው ወርቁ በተለይም በሕይወቱ የመጨረሻ ዓመታት ደስታ ርቆት እንደነበረ ይነገራል። መምህር፣ ደራሲ፣ ሀያሲ፣ ተመራማሪና ተርጓሚ ዳኛቸው ወርቁ የካቲት 16 ቀን 1928 ዓ.ም በደብረ ሲና ከተማ ተወልዶ ህዳር 22 1987 ዓ.ም በዕለተ ሐሙስ በሞት ሥጋ ወደ ዘላለማዊ ዕረፍት ነፍሱ አለፈች። የሊቅ ሞት እጅግ ያሳዝናል። ዳኛቸው ወርቁ በአካል ሥጋ ሞቷል። ድንቅና ዘመን ተሻጋሪ ሥራዎቹና ስሙ ግን ሕያው ሆኖ ከመቃብር በላይ ለዘላለም ይኖራል። አበቃው። ምንጭ ሹክታ የተሰኘው የደራሲ ሳህለ ስላሴ ብርሃነ ማርያም መጽሐፍ እንዲሁም የዓለም ታሪክ ድረገጽን ተጠቅመናል።